ሐሳብ ብቻ ነው መስማማው ያለ በለዛ ቁጭ ብላችሁ ደሩ አንደኛ ማረግ ያለበት መጀመሪያ ባሏ መጀመሪያ አለበት ይሄን ደላላ ይመች የተባለው ደላላ ለባሏ አሳልፈው የሰጠው እሱ አንደኛ ደላላውን ያመጣው መጀመሪያ እሱ መያዝ አለበት አሞራው ይኸውልህ እዚህ ጋር አሲዘው በሉኝ ዛሬ ላሲዘው ምንም ችግር የለውም ይመችን ዛሬ ማሳይዝ ይቻላል ከተፈለገ ዛሬ እና ነገ ይመችንና ከይመችንና የሃናን ባልን ያገናኙ ሰውዬ ደግሞ መያዝ አለበት እሱ ራሱ አዎ ማርያምን በዚህኛ ንጸጸት በዚህ በሚሆነው ነገር እኛ ንጸጸት መጥቶ በቃ እኛ ዋጋ እንክፈል በስ ይኸውላችሁ የፖሊስ አዛዦች የጠየቁ አሉ ይይዙታል ወንጀል ነው እኔ ነኝ ተውቆይ መጀመሪያ ብዬ ነው ይሁን ካላችሁ እዚህ ውስጥ ድምጽ ስጡበት እናስይዘው ምንም ችግር የለው አሁን ቁጥሩን ብቻ ነው የሚፈልጉት እሺ ይሰማል መሲ አሞራው ይሰማል አሁን እኔ አጠርና ቀጠና አርጌ ልጨርሳት አንዴ ከዛ ኮሜንትን መጠየቅም ስለምፈልግ ነው አንደኛ ይሄ ይመች የተባለው ሰውዬ ደላላው የሃናን ባለቤት ጋር ያገናኘው ሰውዬ አንደኛ እሱ ተያዥ ሁለተኛ ይመች እነዚህ ሁለት ሰዎች መያዝ አለባቸው እነዚህ ሁለት ሰዎች ካልተገኙ ደግሞ አገር ቤት ላሉ ዘመድም ይሁን ወንድም እህት የይመች እና የዚህ ያገናኛቸው ደላላ መያዝ አለባቸው የዛን ጊዜ ይሄ ይመች ሳይወድ በግድ ባፍንጫው ተخላይን ደውሎ ልጅቷን ልቀቃት ይለዋል ይሄ ይመች ልጅቷ እንዳትለቃት ካለው በፈለገው ምክንያቱም አገሪቱ የነሱ ነው ገባችሁ ከማንም በላይ ከኔ በላይ ከናንተም በላይ የሚጠቅመው ለዚህ ሰውዬ ለዚህ የመኑ ተخላይ ነው እኛ አይደለም እኛን ጠቅመው ለራሱ ብራዋተን ብንሰጣ አሳልፈን ሰጣው ብንለው ለራሱ አይሰጠን ሶ መደረግና መደረግ ያለባት ነገር ወይ እነ ይመችን ይያዛሉ ወይ በሰዎቻቸውን ይያዛሉ የዛን ጊዜ በአንድ ስልክ እኔ ምን አለ በሉኝ በአንድ ስልክ ለቀቃት ካለው ልጅቷን አውጥቶ ይለቃታል ሶ በዚህ ሐሳብ የምትስማሙ ከሆነ በአሞራ ሐሳብ እንስማማለን ብሉ እማትስማሙ ከሆነ ደግሞ በአሞራ ሐሳብ እንስማማን ብሉ ግን ጊዜ በቆየ ቁጥር እቺ ልጅ የት እንደሚወስዳት ምን እንደሚያደርጓት አናቅም እዛ ጠገው ከሱ ጋር ያሉ ልጆች ሴቶች ሌሎቹ ይጎዳሉ የቀድሞ ትግራዊት የመጣችው እህት ያለች ከሱ ጋር 9 ወር ያለችው አስቡትኝ ቀን በቀን ጊዜ በሄደ ቁጥር ሌሎችም እየተጎዱ የሷን ተውቱኝ 100% ሹር አርጋችሁ እየተጎዳች እንደሆነ አስቡት ሌሎቹም እየተጎዱ እንደሆነ አስቡት 11 ሴቶች ናቸው ተብሏል ሶ ጊዜ በቆጠን ቁጥር እነዚህ ሴቶች አሞራው ላንተ ጥያቄ አለኝ ኦኬ ያልከው ነገር ጥሩ ነው እኔ ባንተ ሐሳብ እስማማለሁ ግን ትናንትና ደውለህ ነበርና በተክላይ ዙሪያ ምን ውሳኔ ላይ ደረስክ መጨረሻ ላይ ተበታተነሳ ውሳኔው ሳንሰማ እዛ ገር ቤት ደውለህ ነበር ያው ደውያለሁ ጨራርሻለሁ እሺ በቃ አሁን የእናንተን ነው የምንጠብቀው እኮ ብሬክስ ሁላችሁም አይዲያ ጠረጠር አድርጋችሁ በአሞራው አይዲያ የምትስማሙ ከሆነ ተስማሙ አይ ሌላ ኦፕሽን አለን የምትሉ ከሆነ ሁላችሁም ኦፕሽን ካላችሁ ሌላ ነገር ተናገሩና በቃ ከዚህ በላይ ውይይት እኔ አንድ ነገር ልናገር እሺ አንድ ነገር ልናገርና እኔ ኦልሬዲ
በአሞራው ሀሳብ ስለምስማማ ነው። የተወሰነ ነገር ልበላችሁና እኔ ቶሎ ወርዳለሁኝ። ስለ ተክላይ ብዙዎቻቸው ስለማታውቁ ነው። እኔ በቅርብ ጊዜ ነው ወደ ሳውዲ የመጣሁት። ቢያንስ 1-2 ወር ፈረሻ ነበርኩኝ። የተክላይን ሀውሹን አውቀዋለሁኝ። ተክላይን ፊዚካሊ አላውቀውም። ትክክለኛ ተክላይ የሚባለው ትልቅ ወንድሙ ነው። በትልቅ ወንድሙ ስም ነው የሚጠቀመው። ውቅሮ ነው የሚኖረው ትልቅ ወንድሙ። ተክላይ ማለት ፈርሻ ነው የሚኖረው። የፈርሻ ሙድር ነው። አዳምጡኝ አንድ ጊዜ። የፈርሻ ላይ ኪራይ ነው የሚጠቀሙት። የፈርሻ ዋናው ኃላፊ ደግሞ ሱልጣን ይባላል። ተክላይ በኢትዮጵያ በተለያዩ አቅጣጫዎች በሙሉ የሚመጣ ህዝብ አብዛኛው ከሱ ቤት ነው የሚገቡት። በቀን በትንሹ እስከ 200 ሰው ይገባል። ዙሪያው በብሎኬት የታጠረ ነው እንትኑ የካምፑ ማለት ነው የሱ። በርካታ ሰዎች ናቸው የሚመጡለት። ቢያንስ ለአንድ ሰው 1200 ሪያል ይከፍላል። ለየመኔው ሱልጣን ለሚባለው ቅድም ሰይድ ወደ መነበህ ምናምን ደውሏል። እስከዛ ሆቴዎቹን ለማገናኘት ለሰይድ ጋር ጓደኛ ያለ አገናኛለሁ። ሁለተኛ ሬሳው ካለበት ቦታ ላይ ትናንት ያሳዩት ያን ዋዲ ጅዛን አይደለም ቦታው። እኔ ቢያንስ መጥቻለሁ። አሁን የመጣሁት ዋዲ ጅዛን አይደለም ቦታው። ሁለተኛ በዛ ሲሄድ ወደ 20 ጊዜ መርቷል። ደንበር አስቆራጭ ነው ጓደኛዬ። 20 ጊዜ መርቷል። በዛ ትኩስ ሬሳ እስካሁን ድረስ አላገኘሁም ብሏል። ሌላው ነገር ስለ ተክላይ የማታውቁት ነገር ቢኖር ምንድነው? ብሬክስ በትንሹ ልታውቁ ትችላለህ። ሰይዶ ረባቦና ብሬክስ ሌሎቻችሁ ላታውቁ ትችላላችሁ። የመን ከሁለት የተከፈለች ሀገር የመን ከሁለት የተከፈለች ሀገር ናት። ሱንይና ሁቲ ናቸው የሚያስተዳድሯት። ስለዚህ ለሁቲዎቹ ማንኛውም ሰው ገንዘብ ከከፈለ የፈለጉትን ነገር ማድረግ ይችላሉ። ቢያንስ ተክላይ የፈለገውን ገንዘብ ለሁቲ መክፈል ይችላል። ተክላይን የማያውቀው ሁቲም የለም። ስለዚህ ከተክላይ ጋር የምታደርጉት ንግግር ምንም አይነት ጥቅም የለውም። ተክላይን በሁቲ ለመያዝ መደረግ ያለበት ተክላይ ከተያዘ ይሄ መነበህ ምናምን ሳይሆን ሰዓዳ የየመን ዋና ከተማ እዛ ቦታ ላይ ማንኛውም ሀበሻ ገንዘብ ተከፍሎት የመሻወር የተለያየ ታክሲ ተከፍሎት እዛ ቦታ ላይ ለሁቲዎቹም አስፈላጊው የገንዘብ ድርድር ተደርጎ እሱ ሊያዝ ይችላል። ከዛ ውጭ እስከ መነበህ ባለው ግን የተክላይ የራሱ ቁጥጥር ነው። ያነ መስመር ራሱ የሚቆጣጠርበት ነው። ገንዘብ እንደፈለገ እስከ አፍንጫቸው እየረጨላቸው የሚቆጣጠሩበት መንገድ ነው። አይቻልም። ሁለተኛ እንደገና ደግሞ እኔ ቢያንስ አዲስ አበባ ፖሊስ ኮሚሽን ስታቲክ ምርመራ ሰርቻለሁኝ። ማንም ሰው ስለ ወንጀል ምርመራ እዚህ ጋር የሚከታተል ሰው ያውቃል። ስለ አስክሬን እኔ 1 ዓመት አስክሬን የ6 ወር የ3 ወር ምናምን አይቻለሁኝ፣ ያውቃለሁኝ። አንድ ሰው ቢያንስ በ2 ወር ከምናምን ቀን አይን ሊገኝ አይችልም። ሁለተኛ እንደገና ደግሞ አንድ አስክሬን በ2 ወር ከምናምን ቀናት ውስጥ ልብሱ አይወልቅም። እዛው ከሰውነታቸው ጋር ነው ልብሱ የሚቀረው። የመጀመሪያ የሚሆነው ይሄ ፊታቸው የመምጠጥ ባህሪ ያመጣል። ሁለተኛ ሰውነታቸው የመድረቅ፣ ከዛም ይሄ ጉልበታችንና መገጣጠሚያችን አካባቢ ወልቆ እዛው ጋር ነው የሚቀረው። ልብሱ ግን የፈለገ አመት ቢቆይ አይበሰብስም። ከምን ጋር ነው የሚቀረው? እዛው ከሰውነታችን ጋር ነው የሚቀረው። ከዛ ያ ሰውነታችን ፀሐይ በመታው ሰዓትና የተለያየ ነገር ባገኘ ሰዓት ትልይ ይተላል። ሁለተኛ እንደገና ደግሞ ስባችን እየቀለጠ ይመጣል። ስባችን በቀለጠ ሰዓት ያን ልብሱ ከሰውነት ጋር ማውጣት አይቻልም፣ በፍጹም አይቻልም። ምክንያቱም እኔ ቢያንስ በትንሹ 2 ዓመት ሰርቻለሁኝ። የስታቲክ ምርመራ 2 ዓመት ሰርቻለሁኝ፣ አውቀዋለሁኝ። ሬሳም አይቻለሁ ባይኔ፣ ብርቅ አይደለም ታውቃላችሁ። ስለዚህ ያ ሬሳ እነሱ አይን ወስደን ምርመራ እናደርጋለን። ኢትዮጵያ ላይ አይደለም እንደዚህ አይነት ምርመራ ወላጅና ልጆች አንዱን ወላጅና ከልጅ ጋር ለማገናኘት የናሙና ውጤት እንኳን ሲሰጥ የነበረው እስከዛሬ በውጭ ሀገር ነው። አሁን ነው በኢትዮጵያ ፌዴራል ፖሊስ ኮሚሽን የተጀመረው። አሁን ነው ያንም የምራቅ ናሙና ተወስዶ ነው የሚቻለው። ሁለተኛ አይን የሚባለው ነገር ባለፈው እነሱ እሷን የገደሏት መቼ ነው? ትናንትና ወደ 50 ምናምን ሺህ ሰው ተቀምጦ ነው እሷን የገደሏት። የዛኔ ነው እሷን የገደሏት። ያሳዩት አስክሬን ብለው ያሳዩት ጭንቅላት ነው። ከጭንቅላቷ በላይ ምንም አይነት አይን የሌለው የተገፈፈ አጥንት ብቻ ነው። እዛ ቦታ ላይ አይን ሊገኝ አይችልም። በፍጹም አይን ሊገኝ አይችልም። አስክሬንም በዛ ልክ አይሆንም። አንደኛ ልብሷ ለብቻ ነው የወለቀው። ምንም አይነት ስብም የለውም። ምንም አይነት ደምም የለውም። ምንም አይነት ትልም የለውም። ገባችሁ? ስለዚህ አንደኛ ያን አስክሬን ውሸት መሆኑን አንድ ማረጋጫ ነው። በህይወት ለመኖሯ አይን ወስደን እናረጋግጣለን። ምናልባት በህይወት ያለችውን ሀናን አንድ አይኗንም ኦር 2 አይኗን አውጥተው ለምርመራ ሊወስዱት ይችላል። ያንንም ከቤተሰቦቿ ጋር ምናምን አላቅም፣ ሊገናኙም ላይገናኙም ይችላሉ። መደረግ ያለበት አንድና አንድ እርምጃ መውሰድ ነው። ከማን ጋር ተክላይ ምናምን የሚባለውን ነገር ተውት። እሱ የመኖችን ሆቴዎቹን በገንዘብ እስከ አፍንጫቸው ይዘጋቸዋል። ነግሬያቸዋለሁኝ። በቀን 200 ሰው ነው የሚገባለት። ለአንድ ሰው 1200 ሪያል ነው የሚከፍለው። በቀን 200 ሰው ከገባለት 1200 ሪያል ሲካፈል ሲባዛ በ200 ሰው አባዙት ስንት ብር ከተክላይ ስንት ብር እንደሚያገኙ። ስለዚህ የመን በተለያዩ በፖለቲካም
በኑሮ ደረጃም የወደቀች ሀገር ናት። ብሬክስ ምናልባት ከመጣ ስለቆየ ስለ የመን በትንሹ ሊረዳ ይችላል። እኔ የመጣሁት አሁን በቅርብ ነው። ሁቲ የተቆራረጠች ሀገር ናት። ለራሳቸው የሚበሉት የሚቀምሱት የላቸውም፣ ገንዘብ ይፈልጋሉ። ስለዚህ ደግሞ ተክላይ የገቢ ምንጫቸው ነው። እነሱ ገንዘብ ካገኙ የፈለጉትን ነገር ማድረግ ስለሚቻል፣ ስለዚህ የልጅትን ህይወት ለማዳን አንድ ሁለት አማራጭ ነው ያለው። እሱም ኢትዮጵያ ያሉትን ቤተሰቦቻቸውን መያዝ ከነ ንብረቱ፣ ምናልባት ቤት ሊኖረው ይችላል፣ የተለያዩ ቁሶች ሊኖሩት ይችላሉ። እነዚህን ከነ ንብረቱ በቁጥጥር ስር መዋል ነው። ሌላው እዚህ ሳውዲ አረቢያ ያሉት የጅዳ እንትን አለ ምንድነው የቆንስላ ጽሕፈት ቤት እንትኖች የኤምባሲ አባሎች አሉ። እነዚህ እሱም በቁጥጥር ስር መዋል አለባቸው። ከማን ከሀበሻ ከሚባለው ጀምሮ። ሌላው ከነሱ ጋር ሲሰራ የነበረው አንደኛው ልጅ ፎቶግራፉ ደርሶኛል፣ ፎቶግራፉን ልክላቸዋል። ያንም ልጅ በቁጥጥር ስር ይውላል። ለምን? እነዚህ ሰዎች አንደኛ ሁለተኛ ገዳይ ናቸው። የውሸት ምስክር የሰጡት ሰዎች ናቸው። በውሸት ይጠየቃሉ። የውሸት ምስክር በመስጠታቸው ይጠየቃሉ። ሌላው ነገር እንደገና ሴቷ ልጅ ከነሱ መካከል ምስክር ከሰጡት አንዱ ሰው ከተያዘ ሌላውን በቁጥጥር ስር ለማዋል ቀላል ነው። ይሄን ለማድረግ ምናልባት የሰውዬ ኢጋማ ይኖረው አይኖረው እኔ ስለማላቅ እርግጠኛ ስላላደለ ኢጋማ ካለው በኢጋማው ይያዛል። ሰይዶ ረባቦም ብሬክስም ስለምታውቁ የሳውዲ አረቢያን ህግ ስለምታውቁ በ10 ደቂቃ ውስጥ ይያዛሉ ኢጋማ ካላቸው። ኢጋማ ከሌላቸው እነዚህ ሰዎች ማንኛውም ሀበሻ ጠቁሙ ይመች የሚባለው ከነ ቤተሰቦቹ በቁጥጥር ስር መዋል ብቻ ነው ያለው አማራጭ። ይሄ ምርመራ ምናምን የወለቀ አጥንት የሆነ ቅል የሆነ ጭንቅላት አይታችሁ ምርመራ የሚባል ነገር አይሄድም። ሌላውን ነገር እኛ በምንሄደው የማሰዋለን የምትል ከሆነ ሰይዶ ረባቦ እኔ ሰው አገናኝሃለሁኝ መነበ እዛ የራሱንም ሀውሽ የተክላይንም ሀውሽ ያውቀዋል። ጎን ለጎን ነው ያሉት። ማለት ይሄ ሀውሽ ማለት ሌሎች ለማታውቁት ካምፕ ማለት ነው። የኔ ጓደኛ የካምፕና ይሄ የተክላይ ካምፕ ጎን ለጎን ነው። ስሙን አልጠቅስልህም። ማሜ ብለህ ትጠራዋለህ። እኛ ስም እንሰጠዋለን ማሜ ብለና የፈለክበት ቦታ ድረስ አብሮ ለመሄድ ዝግጁ ነው። ዛሬ ቀን ላይ አውርቼዋለሁኝ። ይሄ ምርመራ የሚባለውን ነገር በፍጹም እንዳትቀበሉ። ከዛሬ ጀምሮ እዚህ ጋር ተቀምጦ ብዙ ወሬ ማውራቱ አይጠቅምም። ሬሳውንም ያሳዩትና አይቼዋለሁኝ። ኢትዮጵያ ውስጥ እንደዚህ አይነት ምርመራም አይደረግም። ስለዚህ ይመች የሚባለውን ሰው እንዴት በቁጥጥር ስር እናውለው? ኢትዮጵያ ያለው ቤተሰቦች እንዴት በቁጥጥር ስር ይዋሉ? ኢትዮጵያ ያለው ንብረቱስ እንዴት በቁጥጥር ስር ይዋል በሚለው ብቻ እንነጋገር። ኦኬ በቃ የይመች ነገር የሞተ ነገር ነው፣ የትም አያመልጥም ከዚህ በኋላ። እኔ ቁጥሩን አሳልፌ ሰጥቻለሁ። አይ ቲንክ ተክላይም ስፖንሰር ያደረገው ሰው መያዝ ይችላል፣ አያመልጥም። ምክንያቱም ቁጥሩ የሳውዲ ነው። እሱም ቢሆን ቁጥሩን ያወጣለት ሰው መያዝ ይቻላል። አይ ቲንክ በዚህ እንሂድ ካላችሁ ያው ሄጀበታለሁ። እንግዲህ የሚመጣውን እናያለን፣ አብረን እንጠብቀን። እኔም አንድ የምለው ነገር ቢኖረኝ ሁላችሁም እንደምትሉት ይሄ አሁን እያደረጉ ያሉት አካሄድ በጣም አድካሚ ነው። አሁን የተስማሙበት ይሄንኛው የተክለይ አለቃ በጣም ለተተክለይ ጋር እየተከላከለ ነው ያለው። ተተክለይ ላይ በከፍተኛ ይሄ አሚር አፋሩ የሚባለው ጋራ በጣም ከባድ የሆነ ትንቅንቅ ነው የገቡት። ምን አገባህ አንተ እህት ናት እንዴ የታይተህ ምን ምስክር አለህ የሚል በጣም ጭቅጭቅ ውስጥ ነው። አሁን መጨረሻ ላይ ግን የወሰኑት ወደ ሰዓዳ እኔ ይሄ ሰውዬ ይሄ የምሰማው የመኒ ይሄ ለተክላይ ጠበቃ የሚቆም የመኒ ተክላይን ይዞ ወደ ሰዓዳ ይመጣል ብዬ ራሱ እምነት የለኝም። ግን አሁን የጨረሱት ወደ ሰዓዳ እንዲሄዱ ነው። ይሄ በጣም አድካሚ ነው። እኛ እንግዲህ ይሄንን ርቀት ይሄድ ነው ምናልባት የአገር የሚኖር ቤተሰብ ወገኖቻችን ናቸው። ምንም በማያውቁት ወይንም በባለጌና በሌባ ልጆቻቸው የነሱ ህይወት ችግር ውስጥ እንዳይወድቅ በሚል ነው ይሄ ሁሉ ርቀት ይሄድ ነው እንጂ አንድ ቃል ይበቃ ነበር። የሚመችን ቤተሰቦች በህግም ቁጥጥር ስር ይዋሉ ወይም በሌላ አካልም ስር ይዋሉ ብሎ አንድ ወስኖ መሄድ ጠፍቶና አይደለም። ግን ወገኖች ስለሆኑ ዋጋ መክፈል የለባቸውም። ዋጋ መክፈል ካለበት ራሱ ዋጋ ይክፈል በሚል ነው ዛሬ 7 ነው 6ኛ ቀናችን። ይሄ ሊሆን አልቻለም። እንዳለው ሰያ እንዳለው ተክለይ በጣም ከጎኑ ብዙ ሰዎች እንዳሉና ከሱ የሚከላከሉ ቢሄዱም ለይምሰል
ወይም ደግሞ ሰዓዳ ባለው ህግ ተጠያቂ ላለመሆን ሰዓዳ ላይ ባለው ህጋቸው ተጠያቂ ላለመሆን ቢሄድ እንኳ ሀቅ ይወጣል ብዬ አልጠብቅም። አንደኛ ሁለት አማራጭ